ነበር የያዘው። ደውለህ እስኪ ማጣራት ትችላለህ። ያጎት ልጅ ስልኩ እጁ ላይ ነው። ስልኩን እኮ ሰጥቻችኋለሁ እኮ ያጎት ልጅ ስልኩ እጁ። አዎ ሰጥቻለሁ ስልኩን። እሺ ለምንድን ነው የምታስወጡኝ? አታስወጡኝ። ይኸውልህ የገጠር ልጅ ያጎትህ ልጅን ማለት ነው ስልኩን ቻርጅ ያድርገውና የሀናን ስልክ ይዞት በቪዲዮ ይምጣ፣ ንገረው። ደውልና የሀናን ስልክ ቻርጅ አድርጎት እንዳይነካካው ምንም ነገር እንዳይለው ይዞት ይምጣ። እነግረዋለሁ። አሁን እየደወለ ያለው አልይን አምጡት፣ አልይን አስገቡት፣ አሊ ሁሴን የሚለውን ማለት ነው። አሁን እየደወለ የነበረው ከኢትዮጵያ ነው እየደወለ ያለው እኮ። የሆነ የራስህን ኮድ ስጠውና ሲጽፍ ይሄን ኮድ የሚለውን አስገቡ በለና እናስገባዋለን። አሁን ደግሞ እንትን ስወጣ ወጣ ተደወለበት እንትን አለበት ነው እኔ እኮ ሚዩት እንኳን ማድረግ ትቼ ይሄ ቁጭ ብያለሁ እኮ እንደዙ። እኛ ሚዩት አናደርግም፣ አንተም አታደርግ። ምን ችግር አለው? የገጠር አናድርግ እኮ። አሁን ስልክ ስደውል ታዲያ አሁን በዚህ ስልክ ስደውል እንትን ይላል። እሺ መኩ ይደውል፣ ለመኩ ስጠው ቁጥሩን ያዝሽ። ኖ እዚህ አይደለም እንዴ፣ በውስጥ ለምን ልንገረው? በውስጥ በሜሴጅ ግባና። አዎ ደውሎለታል እኮ አቡ ደውሎለታል። ለምን አያመጣው? መሲ ወይ ቦርሳዋን ፓስፖርቷን እና ስልኳን ያዘ ሰው አለ ተብሏል። እና የአጎቴ ልጅ ነው ብሏን ይዞት ይምጣ። ስልኩንም ፓስፖርቱንም የያዘው ሰው ይምጣልን እስኪ። አሁን እኮ በቃ አደርና ነው የሚባለው አንድ ነገር ብቻ እኮ። ስልኩን ሰጥቼዋለሁ ለሰይድ። ወንድሜ እስኪ አንድ እኔ ላውራው የገጠር ልጅ የሌሎቹን ማለት ነው። የሌሎቹን ከነሱ መቀበል ይቻላል። ተረዳኝ። መሲ የራየዋ ልታወራ ትፈልጋለች። የገጠር ልጅ እሺ፣ ችግር የለውም። እሺ የገጠር ልጅ በጣም ይቅርታ ማለት ያው አብራት እንደነበርክ እንዳለመታደር ሆኖ አንተም አሳዝነኛል። በእርግጥ ግን ሌሎቹንም ቢኖሩ እንደዚህ ነው የምጠይቃቸውና እሱ ሀኒን ማለት ነው ወደኋላ ልመልሳቸው አልፈልግም፣ ግን ፊት ለፊት ጠይቀ ስለፈለግኩ ነው። እዛ መጀመሪያ አካባቢ አይደለ ሽፍቶቹ የነበሩት የሚገኙበትም መሀል ላይ ነው። በቃ ያገኘናቸው እኛ መሀል ላይ ሳይሆን ወደ መጀመሪያ ሁለት አስፓልት ቆርጠን ስንጨርስ ነው ያገኘናቸው። ቆይ ማለት እንዴት እዛ አካባቢ እኔ ሊኖሩ አይችሉም። ሽፍታ የሚባል አላየሁም። ግን ደግሞ በቃ አጋጠማችሁ። እሺ ግን አንድ ሰው ቢያንስ ሌላ ሴራ ከሌለው በስተቀር ለእሷ ተብሎ የታቀደ ነገር ቢያንስ ከእናንተ ውስጥ አንድ ሰው ቢያንስ እንዴት ቢያንስ ወይ እህቴ ናት ወይ ሚስቴ ናት የሚል ጠፍቶ ነው። ጀመረ ስመታ ሁሉም ጭጭን ያለው መዳሽኛ አይደል? በአፈሙዝ ስመታ ሁሉም ጭጭን ያለው እንኳን እንትን ሊሉ ማለት ነው። በአፈሙዝ ሁሉ በድንጋይ ሁሉ ሳይቀር ተመትቻለሁ። አይ በቃ ማለት ምንም ቢሆን ኢትዮጵያዊ ሽፍታም ቢሆን ራሱ ማለት ነው ሚስቴ ናት ካለ ማንም አይነካትም ነበረ። ግን እዛ አንተ ጋር የነበሩት ሁሉም ወንድ አይደሉም፣ ሽንታም ናቸው። እውነት በክት ናቸው። እሱኑ ጀምሮ ነው እንጂ ምን አንቺ ዘንድ ታወራለሽ? አይ ቢያንስ እሱ ፊዚካሉ እንኳን ህፃን ነው የሚመስለው። ባሏ ነኝ ቢል ማንም አይሰማውም። ሌሎቹ ግን ማለት ትልልቅ ናቸው። እሷ ጋር አብረውት የነበሩት ማለት ነው። ከባድ ነው። ውስብስብ የሆነ ጉዳይ። እኔ ግን እዚህ መሲን ጨምር የምናገረው ምንድን ነው፣ እዛ ጋር ከተነገረን ላይ ገንዘብ ወስደውባቸዋል፣ ግን ስልክ መልሰውላቸዋል። ስልክ ራሱ ገንዘብ ነው። በዚህ ላይ ደውላችሁ ትጠሩብናላችሁ ብለው እንኳን እንዴት አልፈሩም? እና እሱ ራሱ ሴት አይሰጥም። አንቺም አይዞሽ አታልቅሽ።
እነመሲ እንቅፋት እንኳን ሳይመታቸው ነው የገቡት። አንዳንድ ጊዜ አንድ ወንድ መንገዱ ይለያያል፣ ሰው ሁሉም ይለያያል። እንደምታስበው እንደዚህ ቀላል እኔ አለመቆርቆር በተመለከተ ነው እያልኩ ያለሁት ወንድሜ። አይ መጀመሪያ እናንተ ስታወሩ የሰማሁት ከገመዱ አሁን ገመዱ አካባቢ ማንም ሰው በድንጋይ እየመታኝ ምንም ያላረኩ ሰውዬ እንዴት ነው ሌላ ነገር ማረጉ? አይ እኔ በአንተ አልፈርድም፣ ግን እነዚህ አንተ ጋር የነበሩት አንዱ እንኳን ከጎኔ እኮ አንዱ ወንድም ብድግ አላለኩ ከጓደኞቼ ማለት ሲመታኝ እዛ ማለት ነው በአይናቸው ነው ያዩት። እንትኖች ግን መንገድ የሚመሩት ግን ዝም ብለው ዝም አሉ። አዎ እዛው እያየ በቃ ስልኩን ስጠኛል፣ ስልኩን ስጠኝ አልሰጥም መስሪያዬ ነው ስለው መታኝ። ምን ላድርግሽ እኔ ታዲያ? አይደለም መንገድ የሚመሩት አሉ እነሱን ቁጭ ብሎ እያዩ ነው ሲመታኝ። ኧረ እሷ እንትንስ ያኛው እየሰሙ ነው። ምንም ያሉት ነገር የለም። ምን ብለህ ነው? በሰደፍ ነው በአፈሙዝ ነው የተመታኸው? በአፈሙዝ ምልክቱ ሁሉ አለ እጄ ላይ። ምን ብለኸው ነው የመታህ? ስልክ መጀመሪያ አልሰጥም ብዬ ነበር እኮ። ታዲያ በስልክ ነው እንጂ እሷን አትንኩ ብለህ የለም። አላሁ ሙስተዓን። በስ ለማንኛውም የ8 ቀን ልፋታችን ዜሮ ሳይሆን ብሬክስም ሁላችሁም እንግዲህ አንድ የመን የሰራውን ቪዲዮ አይታችኋል አይደል? ልጅቱ እዛ ቦታ ድንበር ላይ ያለች ለአካባቢው የጸጥታ አካል ተናግረናል ምናምን የሚል አለና መረጃ አንጡ ለሚሉት ሰዎች መረጃ ይሆናል። የራሳቸው ዜጋ እዛ አካባቢ እንዳለች ተናግሯል ማለት ነው። በዛ መልኩ እና አሚር አፋሮ የጀመሩትን ጉዳይ ያንን ቪዲዮ እንደ ምስክርነት ተጠቅመን መሄድ አለብን ነው የምለው። የገጠር ልጅ ጓደኞች የሚሉት 4 ልጆች ናቸው። አንደኛው የጌትነት ወንድም ነው። 3ቶቹ ጓደኞቹ ናቸው። አብረው ተመካክረው አንድ መልስ ነው የሚመልሱት። ምንም ሌላ የሚመጣ አዲስ ነገር የለም እኮ። ሌሎቹን ለምን አትጠይቁም? ሰይድ ሌሎቹንማ እንጠይቃለን። ከአንተ ጋር ግንኙነት የሌለን ሰው ነው እኛ የምንጠይቀው። ከእናንተ አንድ ላይ ግንኙነት ያላችሁ እና ዘመድ አዝማድ ከኔ ጋር ያልሄደ ሰው ከምጠይቅ ከኔ ጋር ሄዱትን ሰዎች አይደለም እንደ የምጠይቀው። እሱ እኮ ሄጃለሁ ብሎ ነው በቃ። አሁን ስልክ አላነሳም የምጠይቀው ነው ታያ ከኛ ጋር ያልነበረ ሰው እኮ ነው እያመጣህ እዚህ ጋር የሚናገር። ቆይ አንዴ የገጠር ልጅ ጥያቄ ጠይቀው። ቢካዝ ደንበር ላይ ያሉት ሰዎች መረጃ አምጡ ቢሉን የገጠር ልጅ ልጅቱ እንዳልሞተች ትመሰክርልናለህ። አንተ እንደ መረጃ ብናቀርብ አይኔ ያላየሁም አልሞተችም አለች ትልልናለህ። የነገሩን ነው እንጂ የምናገረው። ለምንድን ነው እንደዛ ማድረግ? የነገሩን ነው የምናገረው። ታዲያ አንተ እንደዛ እየመሰከርክ እንዴት ነው ሰዎቹ ለእኛ ልጅቷን ሊሰጡን የሚችለው? እንደዛ ታዲያ ምን ላድርግሽ? ምን ላድርግ እኔ? ቆይ አንዴ የገጠር ልጅ ማለት ነው እነሱ የነገሩ አሁን ይሄ ከገመዱ ወጥታችሁ እሷ ደክማ ቀብረናታል ያሉ ነው የምታምነው? እንዴት ነው ግን ወደ ገመዱ? እንደዛ ነው ታዲያ። እሺ በአይናችን እንኳን አላየንም እኮ እዛ ሆነን እኮ በአይናችን እንኳን ሄደን አላየናትም። ልንገርሽ እንዴት ነው እዛ ቦታ አይደለም አንተ መሪዎቹ ራሱ እኮ ወደ ገመዱ እኮ ድጋሚ መመለስ እኮ አይችሉም። እሷ እኮ ማንም ራሱ ማለት እኔ ወንድሜ ስጋዬ ስለሆነ ነው እንጂ አብሬሽ ሞታለሁ ብሎ እዛ ቦታ ደክሜበት ሁሉም አልፈው ሂዶ መሪዎችም አልፈው ሂዶ ቢሆን እዛ ቦታ ላይ አያድንሽም እንዴ? ነገርኩ ደክሞኝ ማለት ነው። ጥሎኝ ራሱ አልሄደም። ከገመዱ እንደወጣን ያለው መንገድ ነው የምልህ። ወደዛ እንዴት ነው ግን ተመልሶ 2 ሰው ማለት ሲደክም መሪ ጥሎ ነው የሚሄደው። አይደለም እዛ ቦታ ነው ማለት ነው። እንዴት ነው እዛ ቦታ ተመልሰው ሄደው እሷ ጋር ከስንት ሰዓት ተቀምጠው እንደገና መጥተው እናንተን እንደዛ የሚሏችሁ? ሲጀመር ይሰማለሁ። በጣም የህዝብ ጥያቄ የገጠር ልጅ ስልኩ መታየት አለበት። የሀና ስልክ እሱ ጋር ነው። በተደጋጋሚ የህዝብ ጥያቄ በተደጋጋሚ የህዝብ ጥያቄ። ሁለተኛ ደግሞ አንድ ጊዜ ህዝቡ አሽቋላጭ ነው። በየቦታው እየሄዱ የገጠር ሊያጨናነቁ ታሳዘነን፣ ቆራረጠን። ምን የሚያሳዝናል? ለምን እንጠየቃለን? የህዝብ ጥያቄ እና ታዲያ የህዝብ ጥያቄ አንጀት የንበላው
አይደለም አንተ ሰውዬ ተረጋጋ አልኳ። ወጣኝ አማርኛ አሰንጥቅ። እኔ ያልኩት የህዝብ ጥያቄ ነው። አንተ አታነብም እንዴ? 36,000 ሰው ነው። እኔ እኮ ሌላ ሰው ነው የደወለብኝ አልኩ እኮ እንዴ። ያኔ ይሄ ጥያቄ ተረጋግተህ መልስ። ጥያቄ ነው። ጥያቄ ጠየቁ። ህዝቡ ጥያቄው ይከበርለት። እኔ የምለው እኮ ይሄ ስልክ የልጅት ስልክ ነው ያለምንም ማቅማማት። ካላመናችሁ 0560741915 የእሷን ቁጥር ነው። በትክክል ያለምንም ማቅማማት እየሰራ ነው። ስ ላይ ያለው ሰው ስልክ ነው እያሉ ነው በተደጋጋሚ ነው። ህዝቡ በጣም ስልክ ያቋል። ማርያም እየሰማሽ ነው ሳሪ? እኔ ለአንቺ ልደውልልሽ በራሴ ቁጥር ደውል፣ ችግር የለም። በምትፈልግ እኔ ላይ ደውል፣ እስኪ እኔ ላይ ደውል፣ ሰያ ላይ ደውል፣ ሰያ ላይ ደውል። ይሄ እኮ የገጠር ልጅ የህዝብ ጥያቄ እኮ ነው ወንድሜ፣ የህዝብ ጥያቄ እኮ ይሄ። አሁን የያዝኩት ስልክ አዲስ ስልክ ነው፣ የሌላ ሰው ሸሪካው ማለት ነው እኮ የህዝብ። እሺ ደውል፣ ዝም ብለህ ደውል እስኪ። ህዝብ ጠየቀ። ስንት ሲም ካርድ ነው የሚይዘው ስልክ ይሄ ገጠር ልጅ? ይቅርታ ግን ለጥያቄያችን አበዛ ነው ያለው። አሁን አንድ ነው ብራዘር፣ አንድ ሲም ካርድ ነው የሚይዘው ያለው ማለት ነው እንጂ ሁለት ነው። አንደኛው ኢትዮ ቴሌ የኢትዮጵያ ሸሪካ አለኝ፣ ሁለት፣ አንድ ሳፋሪኮም አንድ ቴሌ። ይኸውልህ ሚኪ፣ በዛ ላይ አሁን መሲ ስትጠይቀው አንተ ትመሰክራለህ ወይ ስትለው ያሉኝን እመሰክራለሁ አለ። ሀና ቆይ የገጠር ልጅ እኔ እዚህ ጋር ልጠይቅህ፣ አንተ ሞታለች ተብለህ በዓይንህ ሳታይ በዓይንህ ሳታይ እንዴት ለምስክርነት ትበቃለህ? ባላየኸው ነገር ሳሪ እዚህ ላይ ይዘሽው አብረሽ የምትሄጂው ነገር ደንበር ላይ ያሉ ልጆች ከነተክላይ ጋር ተገናኝተው ለምስክርነት መረጃ አምጡ ሲባል ልጅቱ እንዳልሞተች በውሸት ቪዲዮ ሳይ እንደሰራ ይቅርታ ህዝቡን እንደጠይቀው ለእነሱ የሚያስረዳልን ከሆነ ነገሩ ቀላል ነው። ለምን ሞተች ያልኩት አጨናንቀው ነው የመሰከርኩት እኔ ያላየውን ባይኔ ካለ ቀላል ነው። ይችን ብቻ ነው እኛ የምንፈልገው ከገጠር ባይ ዘ ወይ ማን ያጨናነቀ ቢሉኝ ማልን ነው እኔ ሳያጨናንቀኝ የሰው ልጅ አይ ኖ የነገሩ ሰዎች አሉ አይደለ? ቪዲዮ ስራ ምናምን ሞታለች ብለው ያሉ ሰዎች አይደል? ቪዲዮ ስራ ምናምን ብለው እኮ አይደለም የነገሩን። አንድ ላይ ሆነን እኮ ሁላችንም የነገሩን እንዴ። የገጠር ልጅ አንዴ ማን ዝም ብዬ አዳመጥኩኝ ብዙና አዳምጠኝ እስኪ። የገጠር ልጅ ይኸውልህ፣ ህዝቡ ጠይቁ፣ ጓደኞችን ጠይቁ። በቃ እኔን ካላመናችሁ ጓደኞችን ለምንድን ነው የምትበሳጨው እኮ? ለምን አትጠይቋቸውም ጓደኞችን? እንዴ በውስጥ እየተጻጻፋችሁ እየመጣችሁ ለምንድን ነው እኔን እንትን የምትሉ? አንዴ የገጠር ልጅ ልንገርህ የኔ ጌታ፣ ወጣ ገና እያላችሁ በውስጥ እየተጻጻፋችሁ እዚህ ጋር እየመጣችሁ ለምንድን ነው ከማንም ጋር ማርያምን የገጠር ልጅ እመቤቴን አልተጻጻፍንም። ኮሜንት አብብ እመቤቴ። አንዴ ልጠይቅህ እኔ እኛ ስልካችን ይፈነዳ። ኮሜንት ለምንድን ነው የማነበው እኔ? ለምን ጓደኞቼን አታመጧቸው? የማይቀርቡም ነው የኔ ጥያቄ። ይቀርባሉ። ያልሄደ ሰው እያመጣችሁ አይደል እንዴ? ይኸው ሰያ እየደወለ ነው። እያመጣችሁ አይደለም? እሺ ሰያ እየደወለ ነው። አንዴ ልጠይቅህ። አሁን ራሱ የሚደውለው ሌላ ሰው ነው። እሺ ልጠይቅህ እኔ እንደው በኪዳነ ምሕረት አንድ ጥያቄ እሺ ልጠይቅህ በማርያም እንደው አፈር ስበላ ጓደኞቼን አምጡ። በቃ ጓደኞቼን አምጡ። እሺ አፈር ስበላ እንደው አንድ ጥያቄ ልጠይቅህ መለስኩ እንዴ? እናንተ እንዴ እኛ 8 ቀን ሙሉ ስናወራ አይደል ነው? እሺ ግን አንድ እንደው አፈር ስበላችን ጥያቄ ልጠይቅህና ማርያምን እኔ ያልኩ እሺ ሎ አይደለም እንደዚህ ስለማልሽ ምናምን አይደለም። እንደው አንድ ሰው ላይ ይሄ ሁሉ ጥያቄ ሌሎች ሰላም ምን ችግር አለ? ቢጨንቀን እኮ ነው እኔም ብቻ ለምን ይሆናል እንዴ? ነው ወንድማችን ሌላ የት እንሂድ ታዲያ? ለምን ይጨንቃችኋል? ወንድማችን ሌላ የት እንሂድ ታዲያ? አንተ ነህ ወንድማችን መጠየቅ መጮህም ያለ እንደዚህ እያልሽ እንዴ? ማርያምን እየሰከስን አይደለም። እናቴ ትሙት የት እና ሌሎቹ ለምን አይቀርቡም ታዲያ? እሺ እንደዛ ከሆነ ለምንድን ነው ህሊና እንዴት አይኖራችሁም እናንተ? እንደ ሰው ካሰባችሁ ሳያ ለምን ልጁን አታስገባውም? እሺ አምጣውና የአጎቴ ልጅ ጋር ነው የሀና ስልክና ፓስፖርት ብሏል። ስልኩን ሰጥቼዋለሁ ብሏል። የሀና ስልክ የያዘው ሰውዬ ኢትዮጵያ ነው ያለው ወይስ ሳውዲ ነው ያለው? ስልኳ የሀና እየጠራ ነው። ጥሩትና እሱን አስገቡት። ማን ነበር? ስንት ነው ቁጥሩ ያጎትህ ልጅ? ቆይ ልላክልህ። 12 ነው አይደል መጨረሻው? ማን ነው አሁን የደወለው? የልጅ ጋር ሁሉም ሰው እየደወለ እኮ ነው። ከየመን እየደወሉ ነው፣ ከሳውዲ እየደወሉ ነው። ሳይ አንድ ነገር ልንገርህ፣ ቀላሉ ነገር የሚሆነው አሁን ደንበር ላይ ያሉት ደላላዎች ምንድን ነው ያሉት ታስታውሳለህ አይደለ? ከእናንተ ሰው ስጡን ብንላችሁ እንደ መረጃ ትሰጡናላችሁ አሉ። እኛ አሁን የገጠር ልጅ በአይኑ ስትሞት እንዳላየ ምንም ነገር በአይኑ እንዳልደረሰው አላየሁም። እኔ የሰራሁት ተሳስቼ ነው ቪዲዮ ቢል በቃ መረጃ አንዱ መረጃ ይሄ ነው።
ለምን ልጅቱ በህይወት መኖር እንደ ሚኪ ታዲያ እሱ አሁን ሳሪ ቆይ እዛ አካባቢ የሚወድቁባቸውን ሰዎች ፎቶ ያነሳሉ፣ ቪዲዮ ቀርጻሉ፣ ለቤተሰብ ያሳያሉ አይደለ? ሰዎች ሲሞቱባቸው ይሄን ያሳያሉ። ስለዚህ እነዛ የመን ላይ ያሉት ሰዎች የሚያውቁት አሰራር ይሄ ነው። ለሞተ ሰው እዛ ላይ ይሄ ነገር አልደረሰንም ልጃችን የትና ብለን ስንል እሺ ማን ነው ሞተ ብሎ የተናገረ ይምጣና ይመስክር ሲባል የገጠር ልጅ ተሳስቼ ነው ቪዲዮ ሰራሁት ባይኔ ያላየሁም ስትሞት ካለ በቂ መረጃችን ይሄ ነው እንዴ ሲጀመርና ታዲያ አሁን እሱ የገጠር ልጅ ይሄንን አልመሰክርም ሊል ነው? አላየም። ባላየው ነገር ሊመሰክር ነው። እና መጠየቅ አለባችሁ። ከዚህ በኋላ እየሰማችሁኝ ነው? በቃ ይበቃል። ከተገቢ በላይ እየጠየቃችሁ ነው። በጣም እያጨናነቃችሁ ስለሆነ ከዚህ በላይ መጠየቅ ካለባችሁ ጓደኞችን አቅርቡ። ሁሉንም ጓደኞችን ይሄዱት ገባችሁ? በህይወት በሌለ ሰው ላይ እየሰማኝ ነው ሚኪ። ከበላይ ትእዛዝ የራሳችሁን ብቻ አታውሩ። አይደለም ይሄ ከበላይ ነው ምናምን እንደዚህ እያላችሁ ህዝብን ከላይ ሆናችሁ እናንተ ለማሳመን አትሞክሩ። እኔ የምነግርህ ነገር አሁን ስልክ ተደውሎልህ እኮ ነው ይሄን ሀሳብ ያመጣው። ስልክ ስጠኝ ብሎኝ ነው ልሰጠው የመጣሁት። ብራዘር እየሰማኝ ነው? ስልክ ላክልኝ ብሎኝ ነው ልልክለት እና እዚህ ጋር እርስ በርሳችሁ እየተነጋገራችሁ እናንተ ተሰሚነት ስላላችሁ ህዝብ እንዲያምናችሁ አታርጉ። እኔ የምነግራችሁ መጠየቅ ካለባችሁ ጓደኞችን ሁሉንም አንድ ጊዜ የገጠር ልጅ ሚዩት አድርገው በቃ እንጠይቅ። ሲጀመር ወንድሜ ከዚህ በኋላ ነገርኩህ እኔ ማንም ሰው አይጠይቅም። ግን ይኸውልህ አንድ ነገር ጓደኞችን ጠይቁ። በቃ ያን እኔ ውሸት ካለብኝ እኔ ልጠይቅ። አንድ ጊዜ ሚዩት አድርግ፣ በእናትህ አንድ ጊዜ ሚዩት አድርግ። ወደ ሚዲያው መጥተህ ቪዲዮ የሰራው አንተ ነህ። ለቤተሰቧን ብለህ ይሁን ለመታወቅ ገባህ አይደለ? ሚዲያው ላይ መጥተህ የሞቷን ነገር የነገርከን ለህዝቡም አንተ ስለሆንክ ያ በራሱ የተሳሳተ መረጃ በሞት ስለሰራ ትጠየቅበታለህ። ይህ ምንድን ነው እሱ? አሁን ሳልበዛም እንዴ የተሳሳተ መረጃ ያላየኸው አንድ ነገር ወጥቷል። አንዴ ላውራ። እሺ ይቅርታ። እሺ ቀጥልሽ። አቡፋን ነው ምን መሰላችሁ? አሁን እዚህ ጋር ሽሩሩ መሆኑ አይደለም። በቃ በስነ ስርዓት በውስጥ እንዲነጋገር እድል እንድንሰጠው እኮ ሰው አደረግን አይደል? ቪዲዮ ሰርቶ የመጀመሪያ የነገረን ሰው ከሱ በላይ ምንድን ነው ማስረጃ? ያላየውን ነገር ለቀረጸው ነገር ይጠየቃል። ከዚህ በኋላ ታርጌታችንን ማወቅ ያለብን እሱን ጠይቀን ለመተው አይደለም። ትኑርም ትሙትም ያንን ነገር የፈጸሙት ሰዎች ለህግ እንዲቀርቡ ከሱ በላይ ማንም መረጃ የለም። እስካየው ድረስ ቪዲዮ እስከሰራው ድረስ እኔ እዚህ ጋር መናገር የምፈልገው ይሄ ነገር ሲከናወን ከዛ በኋላ አላየሁም እኔ እዛ ድረስ ነው ብሎን አይደል እያወራን ያለ ነው። ባላየው ነገር ቪዲዮ ደግሞ የሰራው እሱ ለዛ ይቅርታ አድርጉልኝ ካለ ሊተባበር ይገባል። ሳላይ ነው የሰራሁት የሚለውን ነገር ኮንፊርም ካላደረገልን እንዴት ነው እኛስ ይቅርታ የምናደርገው? ሳላይ ነው የሰራሁት የሚለውን ማስረጃ ከያዝን በኋላ እነሱን ተጠያቂዎቹን እንይዛለን። ሰው ማንን ነው እንትን የምንለው ታዲያ? ቀጥለን የምንጠይቀውን ሰው ለመሄድ እሱ ካልተባበረና ከተቆጣ እንዴት ነው ሹሩሩ የምንባባለው? ስለዚህ ይህን ነገር ተስፍሽ ሌሎቹም ይምጡ ደግሞ እኮ ሌሎቹም ይምጡ። አሁንም ሰያ ጋር የምንጠይቅ ሌሎቹም ይምጡ። ክሊር አድርገው ማውጣት አለባቸው። ተስፍሽ ሌሎቹም ይምጡ። እዛ ጋር ፎቶቸው ያለውን እያንዳንዱ ስማ፣ እያንዳንዱ ቪዲዮ እንሰራለን። ተስፍሽ ሰያ እያንዳንዱ የሁላቸውን ፎቶ ለጥፈን እንሰራለን። እያንዳንዱ ይምጣ፣ እያንዳንዱ እየመጣ መልስ ይስጥ። አሁን ያውላችሁ 38,000 ሰው ረግጦ ወጥቷል አይደለ? ወንድ ካለ ጅዳ አሳዩ። ወይ በእናትህ እኮ ተቃጠልን እኮ የአኬ ተቃጠልን እኮ። ወንድ ካላችሁ ጅዳ ላይ አሳዩ። ልጆችም ይምጡ። አቃጠልን እኮ ላይ በቃ ሴት ማባረር ነው እንደ አራቱም ይምጡ። አራቱም መምጣት አለባቸው። እሱ ብቻ አይደለም ፎከስ መደረግ ያለበት። አራቱም የተሰጠን ስልክ ይምጣ። ማንንም የምረግጥ ልጅ አይደለም፣ ያውቁኛል። በፖለቲካም ሆነ በሃይማኖት አንድ ቀን ገብቼ እንግዲህ ያልተወራ ተረጋጋ፣ ግድ የለም። የገጠር ልጅ ተረጋጋ፣ ግድ የለም። አራቱን የሰጠህን ስልክ ይምጡ። ሰያ እነሱም ይምጡና ደግሞ እንጠይቀው። እሱ እኮ ዘመዶችን አለኝ አይደለ? ሌሎቹን ለምን አትጠይቁም እኮ ጠይቃለን። ተረጋጋ። አየር አላስተነፍስ ያልገባንትን በቃ ፎቶ ካለ ስጠን። ሰያ ይደውልላቸው። አንመጣም አንቀርብም የሚሉ ከሆነ በቃ ይቅረቡ። እኔ ቅድምም ለአንተ ነግሬያለሁ። አውራ ይምጡ። እያንዳንዱ እኔም ደስ ነው የሚለኝ። በቃ እኛ እንደግፈዋለን። ሲጀመር እኛ እስቲ ቆይ እስቲ እኛ እኮ ቅድም የተናገረውን ራሱ እኮ ሁለቱ የእሱ ያመጣው ሰው እና እሱ እኮ የተነጋገሩትን እንኳን
እንድንጠይቅ አልተደረግንም እኮ ዳር ዳር እንሄድ ነው። እስቲ አሁን ለምሳሌ ደውልለት። እሺ አሁኑን ልጅ ደውልለት። እኔ ቁጥሩን እልክልሃለሁ። አሁን ልግባ እያለ ለምንድን ነው የማታስገቡት? እሺ ከኔ ጋር አብሮ የመጣ ልጅ ልግባ እያለ ለምን አታስገቡት? የሌላ ሰው ሲሆን በስልክ አሰማችሁ፣ በስልክ አሰማችሁ። የሌላ ሰው ቢሆን አላወራም ብሏል እኮ። ለምን ወዶ ነው የማያወራው? ለምን አያወራም? በግድ ነው የማያወራው። ለምን አያወራም? ህዝብ እኮ ያወራሉ፣ ሁሉም ያወራሉ። እጃቸው አለበት፣ ያወራሉ። እያንዳንዱ ያወራሉ። የሚያዳምጠው እኮ ለመስማት የገጠር ልጅ ሳያ ሞዴሬተር ስጠው ለገጠር ልጅና ይሳባቸው እያንዳንዳቸው አንተ ጎትታ አስገባው። ለገጠር ልጅ ሞዴሬተር ስጠውና አንተ ጎትታ አስገባው። ትክክል። ይቦልካል። አልቦልክም። ማን ነው? እኔ አልፈልግም። ኖ አይ ሸፍት እየተሰራ ነው ብሎ እየተጠራጠረ ስለሆነ ሞዴሬተር ምናምን የሚፈልገውን ሰው ያስገባው። እኛ ሚዛናዊ ሆንን ልንዳኘው ነው። ልጁም እኮ እየተረዳን አይደለም። እኔ አንተ ነው እያገዝን እያለ በጣም እንትን ትላለህ። ተስፍሽ ያልገባኝ ነገር ህዝቡም ያልገባው ነገር የአጎቴ ልጅ ስልኩንና ፓስፖርቷን እሱ ጋር ነው ያለው። የአጎቴ ልጅ አስገቡልኝ አለ። ስልኩ ያለው የአጎቱ ልጅ ጋር ከሆነ ስልኩ እንዴት ሊጠራ ቻለ? የአጎቱ ልጅ እዚህ አስገቡት። ከላስ እኮ ይምጣ አጎቱ ልጅ ይምጣ፣ አጎቱ ልጅ ይምጣ። አሁን የሄደ ልጅ ነው እሱ ነው ልግባ ያለው። ይምጡ። አብረው ነው ልጅቷ፣ አብራችሁ ነው ሁላችሁም እዛ ጋር 9 ሆናችሁ ተሰብስባችሁ ሞተሽ ስትባሉ አንድ እንባ ዘለላ ሳታለቅሱ አንድ ነገር ሳትናገሩ ልጁን ለማስገባት ሞከርኩ ላገኘው አልቻልኩም። እስቲ ቆይ አንድ ጊዜ ኮሜንት ላይ እንዳትጽፉ። እሱ ብቻ አልይ ማን ነው ስሙ? አልይ ማን ነው? አልይ ነው። አልይ ሁሴን ይሁን መሰለኝ። አልይ ሁሴን ማን ነው ስሙ በእንግሊዝኛ? እሺ አንዳንድ ቁጥር ጻፍ እስቲ ብቻህን። አንድ ቁጥር የጻፈ የራሱ ጉዳይ መረገም አለበት። በዚህ ጉዳይ ሌሎቻችሁ አንዳንድ ቁጥር ጻፍ ካለህ ጻፍ። እስኪ አሊ ሁሴን ጻፍ። እያየን ነው። አንተ ብቻ ጻፍ። ኧረ እባካችሁ ሌሎቻችሁ አትጻፉ። አንተ ቆሻሾች አትጻፉ። የህይወት አሁን አግኝቼዋለሁ አትጻፉ። ፕሮፋይሉ አግኝቼዋለሁ። ምን አይነት እነዚህ ሰይጣን ስቤያለሁ ተቀበል። እሱ ከሆነ እዚህ ጋር ገስት ላይ ያላችሁትን መረጋጋት ያለባችሁ። ከስር የሚጽፉት ስንት ነገር እየተለናወነ እሱ ነው አይደል? እሱ ነው ከስር የሚጽፉት። በቃ ሚኪ አሁን ቀስ ብላችሁ ሚኪና ብሬ ጠይቁት እስኪ። በቃ ያለውን ነገር ቀስ ብላችሁ እናንተም ተረጋጉና ጠይቁት እስኪ። ብሬክስ ስልኩን ተውና ጠይቀው፣ እንደጀመርከው ቅድም ጠይቀው። ዝም እንበል። ብሬክስ ልጁ ገብቷል። ይሄኛው ደግሞ የገጠር ልጅ አብረው ከሄዱት መሀል ነው እና ጠይቀው። ብሬክስ ጠይቀው። ኦር ደግሞ እሺ ወንድሜ ስምህ ማን ነው? የኢቃማ ስምህ? እኔ ኢቃማ የለኝም። ኧረ ኢትዮጵያ ነው ያለሁት። ኢትዮጵያ ነው ያለው? እሺ እውነተኛ ስምህ አለማዊ ስምህ ማን ነው? አሊ ሁሴን አህመድ። አሊ ሁሴን። እንግዲህ እንዳየሆነው ቪዲዮ ሰሞኑ ሲዘዋወር ነበረ። ከገጠር ልጅ ጓደኞች አንዱ ነህ አይደለ? እኔ ጓደኞች አይደሉም፣ ያው ተገናኝን እንጂ ጓደኞች አይደሉም። ጓደኝነት የለም። የት ነው የተገናኛችሁት? ጅዳ። ኦኬ ጅዳ። ደላላችሁ ማን ነው በለው። ልትሄዱ ስትሉ ነው የተገናኛችሁት? ልሄድ ሲሆን እኔ ኢምባሲ አውጥቼ ማለት ነው። ከዛ መጨረሻ ላይ የሚሄድ እዚህ ደላላው ላይ ደወልኩኝ። ማን ነው ደላላው? ይመች። እሺ። ከዛ ይመች መኪና ላይ ተገናኘ። የይመች መኪና ላይ ነው የተገናኛችሁት? ኦኬ። ስንት ሰዎች ነበሩ ከገጠር ልጅ ጋር ስትገናኙ? ሀና፣ የገጠር ልጅ ነገስ፣ 3
እስከ ይመች 4 ይመች 4 አንተ ጋር 4 ናችሁ ወይስ 5? እኔ 1 የገጠር ልጅ 2 ሀና 3 ነገስ 4 እስከ ይመች 5 ሰው ማለት ነው። ኦኬ የይመች ዘመድ ቆይ የይመች ዘመድ ማንኛችሁ ናችሁ? በሰው ነው ያኔ ደላላ ምናምን ያኔ እሱ የኔ ዘመዴንም ለመላክ ስህል ነው ያገኘኋቸው ብሏል። እና የይመች ዘመድ ማንኛችሁ ናችሁ? ማን ያ ነገሰና የገጠር ልጅ ነገሰም የጌትነት ወንድም ነው። የገጠርም ልጅ የጌትነት ያጎቱ ልጅ ነው። ስለዚህ የዘመድ የተባልከው የይመች አንተ ነህ ማለት ነው። ኧረ ዘመድ አይደለሁም። በምን በሃይማኖት እሱ እኮ ዘመዴን አንዱን ዘመዴን አብሬ ይዤ ትሄድ ነው አለው። እንግዲህ ሀኒም ዘመዱ አይደለችም። እሱ እንዳለው ነው ይመች እንዳለው ነው እኮ ዘመዴን ልልክ ስሄድ አንድ ላይ አገኘኋቸው። ዋናው ጉዳዩን እንጠይቀው። ከዚሁ መጀመር ነው ያለብን። አንዱ ማለፍ የለም። የይመች ዘመድ ነህ አንተ? እኔ ዘመዱ አይደለሁም። እሺ ከውስጣችሁ ታዲያ ይመች ይዞት የሄደው ማን ነው ዘመዱ? እንጃ አላውቅም። ሁላ እኔ እኮ የገጠር ልጅንም አላውቀውም፣ ነገሰንም አላውቀውም፣ ሀናንም አላውቃትም። ገባህ? ያው መኪና ላይ ተገናኝ ነው ይመች መኪና ላይ ተስፍሽ ጠይቀው። በቃ ጥሩ። እሺ ወንድሜ አሁን እስከተለያያችሁበት ቦታ 5 ሰዎች ነበራችሁ እና ለመጨረሻ ጊዜ አንተ ሀናን ያያሃትና የተለያያችሁት የቱ ጋር? የተለያዩ ነው። አዎ የተለያዩ ነው። ማዛንትኑ ላይ ነው። በቃ ገመዱ ላይ እንዴት ነው እሷን ያሻገራችኋት? በራሷን የተሻገረችው የወጣችው ወይስ ደግሞ ሰው አግዟት ነበር? እሷ በመጀመሪያ ከደላላው